ወደ ያደረጋችሁ ማን ተበቃዮች ያደረጋችሁ ጉልበት አላችሁ እሺ ተበቀሉ ብሎ ከኛ ይለያል። በቀሉን ይተዋል እግዚአብሔር። ስለዚህ አሁንም እግዚአብሔር እሱን እግዚአብሔር ያፈርሰዋል። ቅዱስ ጳውሎስ ሊራገም እንኳን አልፈቀደም፣ አልፈለገም። የእግዚአብሔርን ቤት የሚያፈርስ ቢኖር እግዚአብሔር ያፍርሰው ማለት ይችል ነበር። እሱም እግዚአብሔር ያፈርሰዋል፣ ለእግዚአብሔር ስጡት ነው። እሱን እግዚአብሔር ያፈርሰዋል የተባለ። ስለዚህ ከብስጭት ጋር ጸሎት አይሄድም፣ ከመናደድ ጋር ጸሎት አይሄድም። ጸሎት በፍጹም የተሰጠ ልቡና በቀል የእግዚአብሔር ነው። አዳኝ እግዚአብሔር ነው። ተከላካይ እግዚአብሔር ነው። እኔ ምንም አይነት ነገር የለኝም፣ አቅም የለኝም፣ አልበቀልም። ምክንያቱም በዛ ሰው ላይ ሰይጣን አድሮ ክፉ ሥራ ቢያሰራው ያ ቤት ግን ሰይጣን ያደረበት የእግዚአብሔር ቤት ነበር። ይገርማቸዋል። ሰይጣን እግዚአብሔር በሰራው ቤት አድሮ ነው ክፉ ሥራ እየሰራ ያለው በእግዚአብሔር ቤት በሰው ቤት ማለት ነው። ራሱማ ቤት እንዳይሰራ የለውም አቅም፣ የመፍጠር አቅም የለውም። እግዚአብሔር በሰራው ቤት እኛ ስናሳድደው እግዚአብሔርን አንመቸው ስንል እግዚአብሔር ከኛ ሲወጣ ሰይጣን መጥቶ በእኛ ያድራል ማለት ነው። ያን ጊዜ የእግዚአብሔርን ቤት ያፈርሳል ሰይጣን በማደሪያው ላይ ሆኖ ማለት ነው። እሱን አሁን እያየነው ያለው ማለት ነው። ስለዚህ መጸለይ ተገቢ ነው፣ መንበርከክ ተገቢ ነው። እውነት ሌሊት ላይ የሞቃውን ብርድ ልብስ ገፎ ጥሎ ተንበርክኮ አቡነ ዘበሰማያት እስኪ አሁን ስለታረዱት አሁን ስለተገደሉት ባለፉት ዜናውን ሰማን፣ ደነገጥን፣ ተናደድን፣ ተበሳጨን። ሌሊት ግን እንደው ተንበርክኮ እነዚህም መስዋዕት የሆኑ ሰዎች ሰማዕት የሆኑ ሰዎች አስቦ ተንበርክኮ ጌታ እግዚአብሔር ሆይ ነፍሳቸውን አሳርፍ ከሞት በቃ በለን ብሎ የጸለየ አለ ወይ? የለም። እንደው መናደድ መበሳጨት ለምን ማለት ያስፈልጋል። የእግዚአብሔር ቤት ሲፈርስ ያስለቅሳል፣ ያሳዝናል። ግን ከመበሳጨት ይልቅ መጸለይ ድንቅ ነገር ነውና እንድንጸልይ ነው አሁን ላስተላልፈው የፈለግኩት መልእክት። ከመበሳጨት ይልቅ እንድንጸልይ ነው። በቀሉን ለእግዚአብሔር እንድንሰጥ ነው። አይተናል እኮ በዘመናት እግዚአብሔር እኮ ተበቅሏል እኮ። እግዚአብሔር እኮ ዋጋውን ሰጥቷል። እኛ የምንለው አሁንም ቢሆን ልብ ይስጣቸው ይመልሳቸው እንላለን እንጂ ይግደላቸው፣ ይበቀላቸው፣ ያስወግዳቸው ማለት እንችላለን እንዴ? ክርስቲያኖች አልተፈቀደልንም። ይሄን ማድረግ የእግዚአብሔር ነው። ማኖርም መውሰድም መግደል እድሜ መቀጥ የሱ ነው በቃ። እና እንጸልይ። ጸሎት ብርታት አለው። ጸሎት ኃይል አለው። ስለ ጸሎት አልነግራችሁም። ብዙ ተምረናል፣ ብዙ ተጽፏል፣ ብዙ አንበናል። ስለ ጸሎት ብዙ ማብራሪያ አያስፈልግም። ኃይል አለው። ጸሎት ኃይል አለው። ስለዚህ ሌላውን ኃይላችን ቆጠብ አድርገን እንጸልይ። ጸሎት ተራራ ይንዳል። ጸሎት ተራራ ያሰግዳል። አይተናል እኮ እውነት የምናምን ከሆነ ማለት ነው። የምናምን ከሆነ አንድም ሐዋርያ ሰው አልገደለም። አንድም ሐዋርያ ከመጸለይ ውጭ ተገደሉ፣ ታረዱ ተባለች። አንድም ሐዋርያ ሰው አላቆሰለም። አንድም ማለት ነው። ስለዚህ እኛ ደግሞ የሐዋርያት ልጆች ነን፣ የክርስቶስ ልጆች ነን። እምነታችን የተመሰረተው በክርስቶስና ሐዋርያት ባስቀጠሏት ከዛም ሊቃውንት እዚህ ባደረሱት እምነት ላይ ተመስርተን እየገሰገስን እየሄድን እንደ መሆናችን መጠን የኦርቶዶክስ ተዋሕዶ ወርቃማ ልጆች እንደ መሆናችን መጠን ተንበርክኮ መጸለይ፣ ጌታ ሆይ ይቅር በል ማለት፣ የክርስትና ሕይወት ዘመናችን የሰላም አድርገው ማለት ያስፈልጋል። በመሰረቱ ክርስትና ሕይወት ስኳር ሲል ጥሩ አይደለም። የጣፈጠ ክርስትና ሕይወት ጥሩ አይደለም።
ሸከር ያለ ዷላደ ወንጌሉ ሲሰበክ ፈተናው ጾሙ ሲጾም አብያተ ክርስቲያናት ሲታነጹ እንዲህ የሆነ ሰጥ አገባ ያለ ነገር ነው። ከክልል አይነት ነገር ከሆነ ሰላም ነው የሚሆነው። ሰላም ከሆነ ደግሞ ወንጌል አይሰበክም በእርግጠኝነት ማለት ነው። ሰይጣን ስለሚስማማው የተሰበከ እያስመሰለ እንዲሁ ሰላም የሆነ እያስመሰለ ያለ ወንጌል መሰበክ ያለ ክርስትና ሕይወት ያኖረናል ማለት ነው። ስለዚህ ክርስትና ሕይወት ሲጣፍጥም በጣም ጥሩ አይደለም። ስኳር ሲበዛ ጣፋጭ ነገር ሲበዛ እናውቃለን ሁላችንም ማለት ነውና በተቻለ መጠን አልጋ ባልጋ እንዳልሆነች እምነታችን አልጋ ባልጋ የወንጌል ጉዞ የእምነት ጉዞ አልጋ ባልጋ እንዳልሆነ መረዳት ያስፈልጋል፣ ማስታወስ ያስፈልጋል። መጻሕፍትን አንዳንድ ጊዜ ገልበጥ አድርጎ ማየት ያስፈልጋል። ዘመኑ ሲበረታባችሁ አንዳንድ ጊዜ ዝም ብላችሁ መጽሐፍ ቅዱስን ገልጣችሁ ስታዩ ጉዞ ትክክለኛው ጉዞ በየትኛው መስመር እንደሆነ እንረዳለን፣ ያስረዳችኋል ማለት ነውና ኦርቶዶክሳውያን መጸለይ ነው የሚገባን። እግዚአብሔር በቃ ይበለን። የቤተ ክርስቲያን መከራ አምላካችን እግዚአብሔር አያሳየን። የሞቱትን ነፍሶቻቸውን በመንግሥተ ሰማያት